ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። ሚስዮኖች ተቆጥረው የሚሰጡ ስራዎች ብሔራዊ ጥቅሞችን ባማከለ መልኩ በትጋት መፈጸም እንዳለባቸው ሚኒስቴሩ አቅጣጫ አስቀመጠ። በመላው ዓለም የሚገኙ የኢፌድሪ ሚስዮኖች የ2018 በጀት ዓመት የዕቅድ አፈጻጸም ግምገማና የ2019 ዕቅድ የትኩረት አቅጣጫዎችን በተመለከተ የውጭ ጉዳይ ሚኒስቴር ውይይት አካሂዷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በመላው ዓለም ከሚገኙ የኢፌድሪ ኤምባሲዎችና ቆንጽላ ጽሕፈት ቤቶች ጋር ውይይት አድርገዋል። በበጀት ዓመቱ በዋናው መስሪያ ቤትና በሁሉም ሚስዮኖች የተሰሩ የሁለትዮሽ የባለብዙ ወገንና በኢኮኖሚ ዲፕሎማሲ የተከናወኑ ስራዎችና የተመዘገቡ ውጤቶች ተገምግመዋል። ሚስዮኖች ተቆጥረው የሚሰጡ ስራዎች ብሔራዊ ጥቅሞቻችንን ባማከለ መልኩ በትጋት መፈጸም እንደሚገባቸው አምባሳደር ሀደራ አቅጣጫ አስቀምጠዋል። ሚኒስትር ዴኤታው በአዲሱ የበጀት ዓመት ብሔራዊ ጥቅሞቻችንን ማዕከል ያደረገ ከእያንዳንዱ ሀገርና የባለብዙ ወገን ተቋማት ጋር የሚኖርን ግንኙነት የሚመራበት ፍኖተ ካርታ ተዘጋጅቶ በውጤት ላይ በተመሰረተ የኢኮኖሚ ዲፕሎማሲ ስራ ላይ ትኩረት መስጠት እንደሚያስፈልግ ገልጸዋል። አምባሳደር ሀደራ ከማዕከል እስከ ሚስዮኖች ድረስ የተዘረጋው የክትትል ግምገማና የድጋፍ አሰጣጥ ስርዓትን አጠናክሮ ማስቀጠል ወሳኝ መሆኑን አስምረውበታል ያለው ከሚኒስቴሩ የተገኘ መረጃ ነው። የዩኔስኮ ገምጋሚ ቡድን የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦፓርክን በአካል በመገኘት ገመገመ። የገምጋሚ ቡድኑ አባላት እንደገለጹት በዩኔስኮ ልዩ ልዩ የእውቅና አሰጣጥ ማዕቀፍ እያደጉ ከመጡት መስኮች አንዱ የጂኦፓርክ መሆኑን ገልጸዋል። በዚህ አጋጣሚ የማዕከላዊ ኢትዮጵያን የስምጥ ሸለቆ ጂኦፓርክን በዩኔስኮ እውቅና መዝገብ ለማስቀመጥ የገምጋሚ ቡድኑ ከሐምሌ 14 እስከ 16 ቀን 2018 ዓ.ም ሲያከናውን የነበረው የአካል ምልከታ አጠናቋል። በቀጣይም ዩኔስኮ በሚኖሩት መድረኮችና ልዩ ልዩ አደረጃጀቶች አማካኝነት ከዚህ ቀደም የጂኦፓርኩ አስተዳደር የላከውን ሰነድና ገምጋሚ ቡድኑ የሚያቀርበውን ሪፖርት መሰረት በማድረግ በተሰሩ በርካታ የቅድመ ሁኔታ ስራዎች ምልከታ ጂኦፓርኩ እውቅና መዝገብ ላይ እንደሚቀመጥ ተስፋ ተደርጓል። በአሁኑ ጊዜም በዓለም ካርታ ላይ እውቅና ያገኙ 241 ጂኦፓርኮች በ51 ሀገራት እንዳሉና በሂደት ይህ ቁጥር እየጨመረ እንደሚሄድ ያላቸውን እምነት መግለጻቸውን ከተቋሙ ያገኘነው መረጃ ያመለክታል። የግልና የመንግስት የምክክር መድረክ ለኢንቨስትመንት ምህዳር ማሻሻያ ወሳኝ ሚና አለው ተባለ። የኢትዮጵያ ኢንቨስትመንት ኮሚሽን ከኢትዮጵያ የአሜሪካ ኤምባሲና ከኢትዮ አሜሪካ የንግድ ምክር ቤት ጋር በመተባበር የመንግስትና የግል ዘርፍ የምክክር መድረክ አካሂዷል። በኢትዮጵያ ኢንቨስትመንት ቦርድ ሰብሳቢ አምባሳደር ግርማ ብሩ መሪነት በተካሄደው በዚህ መድረክ ላይ የተገኙት የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ምቹና ተገማች የኢንቨስትመንት ከባቢን ለመፍጠር በፖሊሲ አውጪዎችና በባለሀብቶች መካከል ግልጽ ውይይት ማድረግ ወሳኝ መሆኑን ገልጸዋል። ኮሚሽነሩ የአሜሪካ ኩባንያዎች በካፒታል፣ በስራ ዕድል፣ በቴክኖሎጂ ሽግግርና በውጭ ንግድ ላበረከቱት አስተዋጽኦ አመስግነው አዳዲስ ኩባንያዎችን በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ኢኮኖሚያዊ ትስስር ለማሳደግ ፍላጎት እንዳላት ገልጸው መንግስት እያካሄደ ያለውን የኢኮኖሚ ማሻሻያ አድንቀዋል። በውይይቱ ላይ ከአሜሪካውያን ባለሀብቶች በኩል ከታክስ፣ ከጉምሩክና ሎጂስቲክስ እንዲሁም ከቪዛና ኢሚግሬሽን አገልግሎቶች ጋር የተያያዙ ጥያቄዎች ተነስተው ሰፊ ውይይት እንደተደረገባቸው ከኢትዮጵያ ኢንቨስትመንት ኮሚሽን የተገኘው መረጃ አመልክቷል።
የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የቶኒ ብሌር ኢንስቲትዩት ከፍተኛ አመራሮች በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ውይይት አካሄዱ። የቀድሞ የእንግሊዝ ጠቅላይ ሚኒስትር ሰር ቶኒ ብሌር የሰው ሰራሽ አስተውሎት የመንግስትን አገልግሎት አሰጣጥ እያዘመነ ስለመሆኑ በመናገር ተቋማቸው ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ለመስራት ያለውን ሙሉ ቁርጠኝነት ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የቶኒ ብሌር ኢንስቲትዩት የኢትዮጵያን የዲጂታል መርሃ ግብር ለመደገፍ እያደረገ ላለው አበርክቶ አመስግነዋል። ሁለቱ ተቋማት በኢትዮጵያ ያለውን የሰው ሰራሽ አስተውሎት ቴክኖሎጂ ልማትና ተግባራዊነት ለማረጋገጥ ቀጣይነት ባለው መልኩ በጋራ እንደሚሰሩም ተገልጿል። መረጃው ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የተገኘ ነው። ለ720 ዜጎች ነፃ የጤና ምርመራና የሕክምና አገልግሎት ተሰጠ። የዘውዲቱ መታሰቢያ ሆስፒታል በክረምት በጎ ፍቃድ አገልግሎት መርሃ ግብር ለ720 ሰዎች ነፃ የጤና ምርመራና የሕክምና አገልግሎት መስጠቱን ገልጿል። የዘውዲቱ መታሰቢያ ሆስፒታል በክረምት በጎ ፍቃድ አገልግሎት መርሃ ግብር ነፃ የምርመራና ሕክምና አገልግሎት የሰጠው በሽሮ ሜዳ አካባቢ በሚገኘው የጌርጌሴኖን የአእምሮ ህሙማን መርጃ ማገገሚያ ማዕከል ለሚገኙ 720 ዜጎች ነው። በመርሃ ግብሩ የአእምሮ የውስጥ ደዌ፣ የአይንና የጥርስ ምርመራ ሕክምና እንዲሁም የደም ግፊትና የስኳር መጠን ልየታ አገልግሎቶች በነፃ ተሰጥቷል። ተጨማሪ ሕክምና የሚያስፈልጋቸው ተገልጋዮች ወደ ሆስፒታሉ በመላክ ቀጣይ ሕክምናና ክትትል እንዲያገኙ አስፈላጊው ሁኔታ ተመቻችቷል። መሶብ የአንድ ማዕከል አገልግሎት የሚመራበት ፍኖተ ካርታ ይፋ ሆነ። መሶብ የአንድ ማዕከል አገልግሎት በሀገር አቀፍ ደረጃ የሚመራበት የ3 ዓመት ስትራቴጂ ፍኖተ ካርታ በዛሬው ዕለት ይፋ ተደርጓል። የፌዴራል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ አቶ ዮናስ አለማየሁ እንዳሉት ፍኖተ ካርታው አገልግሎቱ በሀገር አቀፍ ደረጃ ምን መምሰል እንዳለበት የሚጠቁም ነው። የክልል መሶብ የአንድ ማዕከል አገልግሎት ኃላፊዎች በተገኙበት ይፋ የሆነው ይህ ፍኖተ ካርታ የዲጂታል ኢትዮጵያ 2030 እቅድን መነሻ አድርጎ መዘጋጀቱን አመልክተዋል። ከጣና ሐይቅ ላይ 2800 ሄክታር የእምቦጭ አረም ማጽዳት ተቻለ። በ2018 በጀት ዓመት በጣና ሐይቅ በእምቦጭ ተይዞ የነበረውን 2800 ሄክታር የውሃ አካል ማጽዳት እንደተቻለ የአማራ ክልል አካባቢና ደን ጥበቃ ባለስልጣን ገልጿል። የባለስልጣኑ ምክትል ኃላፊ ተሾመ አግማስ እንዳሉት በ2018 በጀት ዓመት በአካባቢ በደን እንዲሁም በዱር እንስሳት ጥበቃና ልማት ላይ በትኩረት ተሰርቷል። በአካባቢው ጥበቃ ለ6000 የልማት ፕሮጀክቶች የይሁንታ ሰርተፊኬት በመስጠት ወደ ተግባር እንዲገቡ መደረጉንም ተናግረዋል። በሌላ በኩል የወፍ ዋሻ ከጥብቅ ደን ወደ ብሔራዊ ፓርክ እንዲያድግ መሰራቱን ገልጸዋል። በጣና ሐይቅ 2800 ሄክታር መሬት ላይ የእምቦጭን አረም የማስወገድና አረሙን ወደ ሐይቁ እንዳይገባ የማልማት ስራ መከናወኑንም ጠቁመዋል። በ2019 በጀት ዓመት ክፍተቶችን በመለየትና ጥንካሬዎችን በማስቀጠል ውጤታማ ስራ ለማከናወን እንደሚሰራ መጥቀሳቸውን አሚኮ ዘግቧል። የተለያዩ መስሪያ ቤቶች ዓመታዊ የስራ ሪፖርት ቀርቦ የሚገመገምበት የደቡብ ኢትዮጵያ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤ የተካሄደ ነው። በጉባኤው የመስተዳደር ምክር ቤቱ የ2018 አፈጻጸም፣ የ2019 ጠቋሚ ዕቅድ፣ የምክር ቤቱ አጠቃላይ እንዲሁም የክልል ጠቅላይ ፍርድ ቤት የጸረ ሙስና ኮሚሽንና የዋና ኦዲተር መስሪያ ቤት ሪፖርት ይቀርባል። በተጨማሪም ርዕሰ መስተዳደር ጥራሁን ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ በጉባኤው የክልሉ ርዕሰ መስተዳደርን ጨምሮ የምክር ቤት አባላት፣ የክልሉ አመራሮችና ተጋባዥ እንግዶች መገኘታቸውን ከክልሉ የመንግስት ኮሚኒኬሽን ያገኘነው መረጃ ያሳያል። ወደ ውጭ ዜና ተሻገረን። የተመድ ዋና ጸሐፊ እጩዎች ድርጅቱ በዓለም አቀፍ ቀውሶች ውስጥ ያለውን ሚና አስመልክቶ ይፋዊ ክርክር አደረጉ። ተወዳዳሪዎቹ የተባበሩት መንግስታት ድርጅት በዓለም አቀፍ ግጭቶች ላይ የሚጫወተው ሚና መዳከሙንና የሚሰነዘርበትን ጠንካራ ወቀሳ አምነው በመቀበል ድርጅቱ የነበረውን እምነት ለመመለስ ያላቸውን እቅድ አቅርበዋል። ዮሐንስ ተስፋ ተጨማሪ አለው። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ አዳራሽ በተካሄደውና በሚዲያ በቀጥታ በተላለፈው በዚህ የ90 ደቂቃ ክርክር ለ6ቱም እጩዎች የቀረበው የመጀመሪያው ጥያቄ ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ውጥረት ላይ ያተኮረ ነበር። የተመድ የጸጥታው ምክር ቤት ግጭቶችን ማስቆም በተሳነው በዚህ ወቅት እንደ ዋና ጸሐፊነቱ ምን ያደርጋሉ ተብለው የተጠየቁት እጩዎች አብዛኛዎቹ የሰጡት ምላሽ ግልጽና ዝርዝር እርምጃዎችን ያላካተተ ነበር። ይሁን እንጂ የኮስታሪካ ተወላጇና የቀድሞ የተመድ የንግድና ልማት ድርጅት ኃላፊ
የሆኑት ሬቤካ ግሪስፓን በሩሲያና ዩክሬን ጦርነት ወቅት አጣብቅኝ ውስጥ ገብቶ የነበረውን የጥቁር ባህር ስምምነት በማስፈረም ረገድ የተጫወቱትን የዲፕሎማሲ ሚና በማስታወስ ምላሽ ሰጥተዋል። I was in a very similar situation when በጥቁር ባህር ስምምነት ወቅት እህልና የግብርና ምርቶች ለዓለም ገበያ እንዲቀርቡ የዓለም የዕቃ ዋጋ እንዲቀንስና የቀጠናው ጦርነት ውዝግብ በዓለም ሕዝብ ላይ ተጽዕኖ እንዳያሳድር በተሳካ ሁኔታ ስምምነት አድርገናል። ያኔ በተመሳሳይ ሁኔታ ውስጥ ነበርን። ይህንኑ ዲፕሎማሲያዊ መንገድ በሆርሙዝ ወሽመጥ ላይ መድገም እንችላለን። በተመሳሳይ የመድረኩ ተወዳዳሪ የሆኑት የተባበሩት መንግስታት ድርጅት የጋና አምባሳደር ካሎሪን የዋና ጸሐፊነቱን ወንበር ካገኙ ሊተገብሩ ያቀዱትን የመፍትሄ ሀሳብ በማስቀደም ጠንካራ ዲፕሎማሲያዊ ቃል ገብተዋል። ያለውን የጂኦፖለቲካ የአየር ሁኔታ አልዘነጋሁትም። ነገር ግን አንድ የተመድ ዋና ጸሐፊ በጭራሽ ሊያደርገው የማይችለው ነገር ቢኖር አልሞክርም ብሎ መተው ነው። ዋና ጸሐፊው በማንኛውም ሁኔታ ጥረት ማድረግ አለበት። እኔም ያንን የሚያደርግ ዋና ጸሐፊ ይሆናል። በክርክሩ ወቅት አንዳንዶቹ እጩዎች ተመድ ከተቋቋመበት ዋነኛ ዓላማ ማለትም ጦርነቶችንና ግጭቶችን ከመከላከል በእጅጉ መራቁንም አምነው ተቀብለዋል። ከሁሉ ይበልጥ ግልጽና ጠንካራ ትችት የሰነዘሩት ደግሞ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተርና የአርጀንቲና ተወላጁ ራፋኤል ግሮሲ ናቸው። ለማየት የሚያስቸግር ቢሆንም ተመድ በአሁኑ ወቅት እየተከሰቱ ያሉ አጣዳፊና ከባድ ግጭቶችን በመፍታት ሂደት ውስጥ አለመኖሩን እየተመለከትን ነው። በሌሎች ዘርፎችም ቢሆን መድረስ በሚገባን ደረጃ ላይ እንዳሉን እንገነዘባለን። ሌሎች እጩዎችም በተቋሙ ድክመት ላይ ተመሳሳይ ስጋትና ትችት ሰንዝረዋል። የኛ ኃላፊነት ተመድ መልሶ አስፈላጊና ተጽዕኖ ፈጣሪ እንዲሆን ማድረግ፣ ተጨባጩ ውጤት ማምጣት፣ በተግባር የተለያዩ ሀገራት ህዝቦችን ልብና መንፈስ መንካት እንዲሁም አገልግሎት መስጠት እንጂ ንግግርን ከውጤት ጋር ማደባለቅ አይደለም። ይህ የህዝብ ክርክር መድረክ ለመላው ዓለም ግልጽ በሆነ መንገድ ቢካሄድም የድርጅቱን ዋና ጸሐፊ የመምረጡ ሂደት ግን ከአብዛኛው ህዝብ እይታ ውጪ ከተዘጋ በር ጀርባ የሚካሄድ ይሆናል። የአሁኑ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ የሁለተኛ አገልግሎት ዘመናቸው የሚጠናቀቀው በሚቀጥለው ታህሳስ ወር መጨረሻ እንደመሆኑ ምትክ መፈለጉ ሲጀመር በሚቀጥለው ሳምንት የጸጥታው ምክር ቤት በሚስጥር ተሰብስቦ የመጀመሪያውን የቅድመ ምርጫ ድምፅ መስጠት ይጀምራል። በዚህ ሂደት 5ቱ ድምፅን በድምፅ የመሻር መብት ያላቸው ቋሚ አባላት አሜሪካ፣ ቻይና፣ ሩሲያ፣ ብሪታንያና ፈረንሳይ ከ10ሩ ጊዜያዊ አባላት ጋር ሆነው ድጋፍና ተቃውሟቸውን በማቀናጀት በሁሉም ዘንድ ተቀባይነት ያለው አንድ እጩን ይለያሉ። በሌላ በኩል አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ የውክልና ጥያቄ ቢሮአቸው በገቡ የመጀመሪያው ዕለት ጠረጴዛቸው ላይ የሚጠብቃቸው የመጀመሪያው ፈተና ይሆናል ተብሎ ይጠበቃል። በተለይም አፍሪካውያን በሀያላኑ ሀገራት ዩኒታ ብቻ የሚዘወረውን የተመድ የጸጥታው ምክር ቤት በቋሚነት ለመቀላቀል ለዓመታት ሲያነሱ የቆዩት ጥያቄ ተጠናክሮ ይቀጥላል። ዜናውን ስናጠናቅር አልጀዚራ፣ ሲኤንኤን እና የተባበሩት መንግስታት ዌብሳይትን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥር ጊዜ ከኢሳት ጋር ሰላም።